በከተማ አስተዳደሩ የሚገኙ የመንግስትና የግል ትምህርት ቤቶች ከመማር ማስተማር ስራ ጎን ለጎን አቅመ ደካሞችን በመደገፍ ማህበራዊ ኃላፊነት እንዲወጡ የወላይታ ሶዶ ከተማ ትምህርት መምሪያ አሳሰበ። በከተማው የግል ትምህርት ቤቶች መካከል አንዱ የሆነው አይከን አካዳሚ ትምህርት ቤት መጋቢት የልግስና ወር በሚል መሪ ቃል በኦቶና ሆስፒታል ላይ ለሚገኙ ህሙማን የተለያዩ የቁሳቁስ ድጋፍ አድርጓል። ለትዕግስት ክፍሌ ዘገባ እድገት እስራኤል። አይከን አካዳሚ ትምህርት ቤት ባለፉት 5 ዓመታት ለአቅመ ደካሞችና ለህሙማን የተለያዩ ድጋፎችን በማድረግ ከመማር ማስተማር ስራ በተጨማሪ ማህበራዊ ኃላፊነት እየተወጣ የሚገኝ ትምህርት ቤት ነው። ትምህርት ቤቱ መጋቢት የልግስና ወር በሚል መሪ ቃል በኦቶና ሆስፒታል ለሚገኙ ህሙማን የተለያዩ የቁሳቁስ ድጋፍ ማድረጉን የአይከን አካዳሚ ትምህርት ቤት ስራ አስኪያጅ አቶ አሸናፊ አንዳርጌ ተናግረዋል። መጋቢት ወር የልግስና ወር ይሄን የልግስና ወርን ደግሞ ወሩን ሙሉ ትምህርት እያስተማርን ስለ ልግስና እያሳወቅን ቆይተን ተማሪውን በተሳተፈበት የግቢው ማህበረሰብ አጠቃላይ ሰራተኛ በተሳተፈበት ትምህርት ቤቱን በተሳተፈበት በጎ ስራ እንሰራለን። ይሄንን ስራ ስንሰራ ዛሬ ይሄ 5ኛ ዓመታችን ነው። በመጀመሪያው ዓመት ወጥተን የአካባቢውን ህብረተሰቦችን አሳትፈን እነዚህ ሰፍትኔት ላይ የሚሰሩትን እናቶችን አባቶች ጋር አብረን የጽዳት ስራ ሰርተን እነሱን የመደገፍ ስራ ነው የሰራነው። ዘንድሮም ደግሞ የአምናውን ስናይ እስካሁን ድረስ ካደረግነው ላይ ቦታ የሚያሰጠው ስለሆነ ዘንድሮም ወደዚህ ሆስፒታል መተን እንደሚታየው ከአምናው ትንሽ ቁጥሩን ጨምረን ጥሬ ገንዘብ ያው ለበርካታ ህሙማን ነው የሰጠነው። መድኃኒት መግዣ እስከ 5000 ብር ድረስ ነው እየሰጠን ያለ ነው። ለአንድ ህሙማን እስከ 5000 ብር፣ ዝቅተኛውን 2000 ብር ድረስ እንደየበሽታ አይነታቸው እየሰጠን ያለ ነው። ለአንድ ጥንቃቄ ላለ ሰው እስከ 7000 ብር ነው የሰጠነውና ለበርካታ ሰዎች እንዳያችሁት አሁን እየሰጠን ያለ ነው። ከዛ ውጪ ከአምናው ለየት ያደረግነው ለህፃናት መጠቅለያ ፎጣዎች አሉ። በብዛት የህፃናት ንጽህና መጠበቂያ፣ የሴቶች ንጽህና መጠበቂያ፣ የአዋቂዎች ንጽህና መጠበቂያዎችን ጭምር ይዘናል። ከዛ ውጪ እንዲደግፋቸው ጁሶችን፣ ውሃዎችን ይዘን መተን በጋራ ተማሪዎችን አሳትፈን እየሰጠን ያለንበት ሂደት አለ። ይህንን ደግሞ በተግባር መጠየቅ ምን እንደሆነ ልጆች መተው እዚህ መተው አይተዋል። ክፍል ሄደው ደግሞ በየክፍሎቻቸው ደግሞ ይህንን ለቀሪ ተማሪዎች ያስተምራሉ። አይከን አካዳሚ ትምህርት ቤት የትምህርት ጥራትን በማስጠበቅ በልጆች ላይ እየሰራ መሆኑ የሚበረታታ ተግባር ነው የሚሉት የወላይታ ሶዶ ከተማ ትምህርት መምሪያ ምክትል ኃላፊ አቶ ለውጡ ሎሃ ከመማር ማስተማር ስራ ጎን ለጎን በማህበራዊ ዘርፍ ላይ በመሳተፍ እየሰራ ያለው ስራ ለሌሎች አርአያ የሚሆን ነው ብለዋል። በጎ ስራም ብቻ አይደለም፣ በትምህርትም በመማር ማስተማርም በውጤትም ጭምር በጣም ጠንካራ ትምህርት ቤት ነው። 2 ቅርንጫፍ አሉት። ስለዚህ በሁለቱም ቅርንጫፍ ጠንካራ የትምህርት ስራ እየተካሄደ ያለበት መማር ማስተማሩ በዚህ ልክ በጣም ተጠናክሮ የቀጠለበት እና እጅግ የሚያስደስትና ማራኪም ጭምር ትምህርት ቤት ነው። በዚህ በጎ ስራቸው ደግሞ በጣም ማለት ይመሰገናሉ። ስለዚህ ሌሎች ትምህርት ቤቶችም አርአያ ለሌሎች ትምህርት ቤቶችም ጭምር አርአያ ስለሆነ ዛሬ የአይከን ትምህርት ቤት ለሁለተኛ ዙር በሶዶ ከተማ በሚደረገው የኦቶና ሆስፒታል ለህሙማን የሚደረገውን ድጋፍ ለሁለተኛ ዙር ነው። አምናም አድርገዋል፣ ዘንድሮም አድርገዋል። ይሄንን ደግሞ የሚያዩ ሌሎች ትምህርት ቤቶች ጭምር አይተው እንደ አይከን ትምህርት ቤት ውጤታማ ለመሆን እንደዚህም ደግሞ በጎ ስራን በመስራት ማሳየት አለባቸው። ከመማር ማስተማር ጎን ለጎን የበጎ ስራንም ወጥቶ ማሳየት አለባቸው። ሌሎች ትምህርት ቤቶችም በከተማችን በርካታ ትምህርት ቤቶች አሉ። ይሄንን በጎ ስራ ሌሎችም በቀጣይ መስራትና እንደ ምሳሌ የሚወሰድ ትምህርት ቤት ስለሆነ ይህ ትምህርት ቤት አሁንም ደግሞ የጀመረውን የዚህ የበጎ ስራ በማጠናከር ሌሎችም ለጊዜም እንደዚሁ በማጠናከር በሌሎች የበጎ ስራ ላይም ጭምር ተጠናክረው ወደ ኋላ ሳይሉ ተጠናክረው መቀጠል አለባቸው ብዬ ነው ማስበው። ድጋፍ የተደረገላቸው ታካሚዎችና አቅመ ደካሞች በተደረገላቸው ድጋፍ መደሰታቸውን ተናግረዋል። አሁን እኔ በራሴ የተገረምኩት እንደዚህ አይነት ነገር አላየውም። ገና በዚህ በትንሹ በህፃን ልጆች በብላቴኖች ሲደረግ በጣም ደስ ብሎኛል። እግዚአብሔር ይባርካቸው፣ ይደጉ፣ ድርጅቱንም እግዚአብሔር ያስፋቸው እላለሁ። የውሃና ጁስ ደግሞ ዳይፐር ደግሞ ያታሸገ እንደነ የምታገዝ ነገር ያገዟል። እግዚአብሔር ይባርክ ልጆቹ ያልኩት እግዚአብሔር ይባርካላችሁ ያልኩት ያ ሁሉ ሰጥቷል። እግዚአብሔር ይባርካላችሁ ያልኩት አንዳንድ ተጨማሪ ቁሳቁስ ለስላሳ መጠጥ ውሃም በገንዘብ የሚቸገሩ በተለይ ከፍተኛ ወጪ የሚያወጡ መድኃኒት መግዛት ለማይችሉት አስተዋጽኦ አድርጓል። ይሄ በጣም የሚበረታታ ተግባር ነው።
እነዚህ ልጆች ናቸው ነገ አድገው ሀገር የሚረከቡት። በዚህ አይነት በጎ ተግባር ላይ መሳተፋቸው እጅግ በጣም ተስፋ የሚሰጥ ሆኖ ነው ያየሁት። ይህ ብቻ ሳይሆን ትምህርት ቤቱ በጎ ተግባራትን አጠናክሮ የሚያስቀጥል መሆኑና ሌሎች ትምህርት ቤቶችም በዚህ አይነት ተግባር ላይ ሊሳተፉ ይገባልም ተብሏል። አይከን ትምህርት ቤት ብቻ አይደለም በቃ ይሄንን ተግባር መስራት ያለበት መንገድ ከፍቷል። ስለዚህ ሌሎችም ትምህርት ቤቶች በዚሁ ልክ ማረሚያን ሄሮ በመጠየቅ የታሰሩትን በመጠየቅ እንደዚህ አቅመ ደካማ የሆኑ ትምህርት ወላጆችን ወይም ቤተሰብን ወይ በየመንደሩ ያሉትን ጭምር ቤት በመስራት ሌላም ቁሳቁስ በመስጠት ድጋፍ እንዲያደርጉ በጎ ጫና እንፈጥራለን። ዛሬም ደግሞ ይሄን የኔን መልእክት የሚሰሙ ሌሎች ትምህርት ቤትም እኔም እንደ አይከን ትምህርት ቤት ሰርቼ ትምህርት ቤትን አሳውቃለሁ፣ ማህበረሰብን እረዳለሁ የሚለውን ነገር የቤት ስራ ቢያደርጉ ጣይቅድ ይሄንን ተግባር ማስኪድ ነው። በቃ በጎ ተግባር ላይ ልጆች በግልም በቡድንም እንደ ትምህርት ቤትም እንዲሳተፉ አይምሯቸው ላይ የማስረት ስራ ነው የምንሰራው ማለት ነው። ይሄን ተግባር አናቆመው፣ እንቀጥላለን። አሁን በአመት አንዴ ነው የምናደርገው ወተን የምንነግፈው። ቀጣይ አመት ላይ ደግሞ ሁኔታውን አይተን በአመት 2 ለማድረግ ጭምር እያቀድን ያለነውና ለማስፋት ነው እቅዳችን። የወላይታ ሶዶ ፖሊ ቴክኒክ ኮሌጅ የአይሶ አሰራር ስርዓትን ተግባራዊ ለማድረግ የሚያስችል ዶክመንት ገመገመ። ተማሪዎችንና የዘርፉ ባለሙያዎችን ደረጃውን በጠበቁ ኮሌጆች በማሰልጠን የዓለም አቀፍ ተወዳዳሪ እንዲሆኑ ለማድረግ ኮሌጁ አይሶ ሰርቲፊኬት ደረጃ ማግኘት እንደሚጠበቅበት የኢትዮጵያ ደረጃዎች ኢንስቲትዩት ገልጸዋል። የወላይታ ሶዶ ፖሊቴክኒክ ኮሌጅ በክልሉ ካሉ ኮሌጆች ግንባር ቀደም መሆኑን የጠቀመው የደቡብ ኢትዮጵያ ክልል ስራና ክህሎት ቢሮ ተቋሙ ቀሪ ስራዎችን አጠናቆ እውቅና እስኪያገኝ ድረስ ድጋፍና ክትትል ይደረጋል ብለዋል። ታረቀኝ ተስፋ ያዘጋጀው ዜና መሰዊያ ህዝቅኤል ታቀርበዋለች። የወላይታ ሶዶ ፖሊቴክኒክ ኮሌጅ የአይኤስኦ አሰራር ስርዓትን ተግባራዊ ለማድረግ ባለፉት 8 ወራት ስራ ላይ መቆየቱ የተገለጸ ሲሆን አሁን ደግሞ ከዚህ ቀደም የተጀመሩ ስራዎች የደረሱበትን ደረጃ የሚገመግምበት መድረክ ማካሄዱን የኮሌጁ ዲን አቶ ያዕቆብ ያሲን አስታውቀዋል። ተቋማችን የጀመራቸው ስራዎች ነበሩ ከዛሬ 8 ወር በፊት። ያንን ስራ ዛሬ ላይ ከደረጃዎች ኢንስቲትዩት ከመጡ ከፍተኛ ባለሙያዎች ጋር በመሆን ወደ መሬት የምናወርድበትና ተቋማችን ሙሉ በሙሉ በአይሶ ስታንዳርድ በወላይታ ሶዶ ፖሊቴክኒክ ኮሌጅ የሚሰለጥኑ ሰልጣኞች በውጪው ስታንዳርድ አሟልቶ በተለያዩ ሀገራትም ጭምር በሰለጠኑበት ሙያ ላይ በስታንዳርድ መሰረት ተወዳዳሪ እንዲሆን የሚያደርግ ሰርቲፊኬት ለመውሰድ የምናደርግበትን ሂደት የመጀመሪያውን ዙር የዘጋንበት ነው። ያም የዶክመንት ስራ ጨርሰን ያንን የዶክመንት ስራ እርክብክብ ተደርጓል። በደቡብ ኢትዮጵያ ክልል አይኤስኦ ትግበራ ላይ 6 ኮሌጆች የሚሳተፉ ሲሆን በክልሉ ካሉ ኮሌጆች ግንባር ቀደም መሆኑ የሚነገርለት የወላይታ ሶዶ ፖሊቴክኒክ ኮሌጅ ቀሪ ስራዎችን አጠናቆ እውቅና እስኪያገኝ ድጋፍና ክትትል ሊደረግ እንደሚገባ የክልሉ ስራና ክህሎት ቢሮ የቴክኒክና ሙያ ትምህርትና ስልጠና ዘርፍ ኃላፊ ተወካይ ወይዘሮ አበራሽ አለሙ ተናግረዋል። ከመጀመሪያው ጀምሮ የውል መግባት አንዱ ስራ ሆኖ ግን ከውል ጀምሮ የሰነድ ዝግጅቱ ሰፊ ጊዜ የሚወስድ ትግበራ ነው። ስለዚህ የሰነድ ዝግጅቱ ኦልሬዲ ተጠናቋል። ታስክ ፎርስ ተዘጋጅቶ የሰነድ ዝግጅቱ ተጠናቆ አሁን ወደ ትግበራ ለመግባት ሬዲ የሆንበት ሰዓት ነው። ስለዚህ አብዛኛው በዚህ ሂደት ውስጥ አብዛኛው ባለሙያዎች የአቅም ግንባታ ስልጠናዎችን አግኝተዋል፣ ወደ ስራ ገብተዋል። የስራውንም ደግሞ ዲቴል ነገሮችን በእውቀት እየመሩ ያሉበት ሂደት ስለሆነ ከዚህ በኋላ ያለው ከዚህ በፊት ካለው ያነሰ ትግበራ ስለሆነ ትልቁ ነገር የኮሚትመንት የእውቀት ሼሪንግ ስራ መስራት መቻል አለባቸውና እንደ ክልል የስራና ክህሎት ቢሮ የቴክኒክና ሙያ ዘርፍ በአቅም መገንባት ክትትል ድጋፍ ማድረግ በበጀት መደገፍ ስራዎችን መስራት አለበት። ተማሪዎች፣ አሰልጣኞችና ሌሎች በዘርፉ የሚሰሩ አካላት ደረጃቸውን በጠበቁ ኮሌጆች እንዲማሩና እንዲሰለጥኑ በማድረግ ዓለም አቀፍ ተወዳዳሪ እንዲሆኑ ለአይኤስኦ ደረጃ ትኩረት ይሰጣል ያሉት ደግሞ የኢትዮጵያ ደረጃዎች ኢንስቲትዩት የስልጠናና ቴክኒክ ድጋፍ የሲስተምና ሰርቪስ ቡድን መሪ የሆኑት አቶ ደፋሂካ ናቸው። ይሄ እንድንተገብርና ወደ ቢዝነሳችን ስናስገባ የቆየነው ስታንዳርድ አይሶ 21001/2025 ይባላል። የትምህርት ተቋማት የሚተገብሩት ስታንዳርድ ነው። እሱን መተግበራችን አንደኛ ለተማሪዎቻችንና ለባለድርሻ አካላት የውስጥና የውጪ ደንበኞቻችን ብለን የምንጠራው ተማሪዎቻችን እንዲረኩ የሚያግዝ ኮሌጃችንን ለኢምፕሩቭመንት እንዲያሻሽል የሚያግዝ ስታንዳርድ ነው። ይሄን ስታንዳርድ
በቢዝነሳችን ውስጥ አስገብተን ስንተገብር አንደኛ የውስጥ ደንበኛ እንደዚሁም የውስጥ ሰራተኛም የውጭ ደንበኞቻችን ይረካሉ። ስለዚህ ረኩ ማለት ደግሞ የምንፈልገውን ትርፍ እናገኛለን ማለት ነው። እናዘምነዋለን፣ ሲስተም እናደርገዋለን። በሳይንስና ሎጂኩ በሙሉ ተከትለን እንሰራለን። ያን ስንሰራ ተማሪዎቻችን ስታንዳርዱን የጠበቀ ኮሌጆች ሲማሩ የዓለም አቀፍ ተወዳዳሪ ይሆናሉ ማለት እሱን ለማድረግ የሚያግዝ ደረጃ ተገብር ነው። በአይኤሱ አሰራር ስርዓት ዙሪያ ሲሰጥ የነበረው ስልጠና ለቀጣይ ስራቸው አቅም የሚሰጥና ተማሪዎች ደረጃውን የጠበቀ ትምህርት እንዲያገኙ የሚረዳ መሆኑን ሰልጣኞች አመልክተዋል። በእኛ 2018 ላይ ነው። አይሶ በርግጥ ያው በጣም ወሳኝና አስፈላጊ የሆነ ነገር ነው። ከዚህ በፊት ብዙ ያው የምንሰራቸው ስራዎች በአግባቡ ብንሰራም ኦርደር ወንድ ሁኔታውን ጠብቆ አይደለም። አሁን አይሶ ስልጠና ያገኘናቸው ብዙ ጥቅመታዎች አሉ። አንደኛ ያው ስለ ግቢው እይታ ሙሉ በሙሉ ይቀይራል ብዬ አስባለሁ። ግቢ እይታ ተቀየረ ማለት እኛ ጋር የሚመጡ ካስተማሪዎቹ ወይ ተማሪዎቹ በዛ ልክ የመጡበትን ዓላማ ጠንቅቆ አውቆና ሰልጥኖ የሚወጡበት ሁኔታዎች አሉ። በስልጠና ውስጥ ብዙ ነገሮች ተካተዋል። እንዴት ተማሪዎች ማስተማር እንዳለበት ከአካባቢው ጀምሮ ማለት ነው። እንዴት ሰውንም ይስብ አትራክቲቭ መሆን እንዳለበት ሰው ሲማር ደስ እያለው እንዲማር ውጤታማ እንዲሆኑ የሚማሩበትን ትምህርት ቤት እንዲወዱት ተማሪዎቹም ስታንዳርድ የሆነ ትምህርት እንዲያገኙ ብቁ የሆነ ቢሄቪራል ቼንጅ እንዲኖራቸው ለዛ ለሚማሩበት ትምህርት ደግሞ እያንዳንዱ ሰው ግንዛቤ እንዲኖር ማድረጋል። በኮሌጁ በተጀመረው አይኤስኦ ስልጠና 25 የሚሆኑ ሰልጣኞች መሳተፋቸውን የገለጹት የኮሌጁ ዲን አቶ ያዕቆብ ቀጣይ ቁጥራቸውን ከፍ በማድረግ ዓለም አቀፍ ተወዳዳሪ የሚሆኑበት እድል ይመቻቻል ብለዋል። 6-7 ወር የሚሆን ጊዜ ወስዶ ከመደበኛ ስራ ጭምር ተነቅሎ ነው ዶክመንት ሲያዘጋጁ የቆዩትና ስራው ዋጋ የሚያስከፍል ነበር። ያንን ተሻግሮ መጥቷል። የተሳተፈው የሚለው ኦልሞስት 25 ሰው ነው ዛሬ ላይ ሰርቲፋይ ያደረግነው። በቀጣይ ደግሞ ሁሉም ነው የሚሳተፈው ማለት ነው። ስለዚህ አስተዳደር ሰራተኛው፣ አሰልጣኙም፣ ሰልጣኙም ሙሉ በሙሉ ተቋሙ ላይ ያሉ ሁሉም ይሳተፋሉ። የመንገድ ትራፊክ አደጋን ለመከላከል ለሚደረገው ጥረት ውጤታማነት አሽከርካሪዎች ለሕግና ለራሳቸው ደህንነት ቅድሚያ እንዲሰጡ የወረዳው መንገድና ትራንስፖርት ልማት አስተዳደር አሳሰበ። በወላይታ ዞን ዳሞት ጋሌ ወረዳ መንገድና ትራንስፖርት ልማት አስተዳደር ከወረዳ ፖሊስ ጽሕፈት ቤት ጋር በመቀናጀት የግንዛቤ ማስጨበጫ ንቅናቄ በቡጌ ታዳጊ ማዘጋጃ ከተማ አካሂዷል። ለዝርዝሩ ትዝታ ታከለ። በትራፊክ ሕግ መሰረት ተሽከርካሪ በሚተላለፍባቸው መንገዶች ማንም ሰው የግራ ጠርዙን ይዞ ይጓዛል። ራሱን ከአደጋ ለመጠበቅም የተሰጠውን ትምህርት ተግባራዊ አድርጓል። ቀስ በቀስ አደጋን መቀነስና መከላከል ሲቻል በየተቋማቱ የተሰጠው ትምህርት ፍሬ አፍርቷል። በወላይታ ዞን በዳሞት ጋሌ ወረዳ ቡጌ ከተማ ያስተዋልነውም ይህን ነው። መስቀለኛ መንገድን ግራና ቀኝ አይቶ እንዲያልፍ በትክክል ትምህርት ይሰጣሉ። ሁለተኛ ደግሞ በመንገድ ቀጥታ አስፋልት ላይ በሚሄዱበት ጊዜ በግራ በኩል እንዲሄዱ በሚሰጣቸው ትምህርት ከአደጋ ትንሽ የተሻለ ነው ያለው። ባሉት በአካባቢ ህፃናቶች ታዳጊ ስለሆኑ እያደጉ የትራፊክን ህግም ቢሆን የራሳቸውን ህይወት እንዲጠብቁ መኪና መንገድ በሚወጡበት ጊዜ ያው በቀኝ በግራ በኩል መኪና ስለሚመጣ ያንን ፊት ለፊት እያዩ ነው የሚሄዱ። በግራ በኩል ሲሆን በቀኝ በኩል ከሆነ ጀርባቸውን አዙረው ስለሚሄዱ ማየትና እንትን ማለት ስለማይችሉ ያው ያንን እናስተምራለን። ህዝቡ ሲጓዙ የመንገዱን ግራ ጠርዝ ይዞ ሲሄዱ ከበስተቀኛቸው የሚመጣውን መኪና ያያሉ። መኪናን አይተው ወዲያውኑ ከአስፋልት ራሳቸው ወደ ውጭ ያወጣሉ። ከሚመለከተው አካል የተሰጠውን ትምህርት በተግባር አውለው አገሪቱንና ነፍሱን ህዝቡንም ከአደጋ ለመከላከል የተሰጠውን ትምህርት ተግባራዊ ማድረግ ከህብረተሰቡ ይጠበቃል። ከፍተኛ የትራፊክ ፍሰት ያሉባቸው አካባቢዎችን በመለየት በተሰራው ዘርፈ ብዙ ስራ አደጋን ከመቀነስ ረገድ የሚታይ ለውጥ ማምጣት ተችሏል። አደጋ በብዛት ያለበት አካባቢ ነው። ነገር ግን እኛ ወርደን ቤት ለቤት በእድር ቦታ፣ በሃይማኖት ተቋማት ባለድርሻ አካላትን በማሳተፍ እንኳንስ ክረምት በጎ አድራጎት ወጣቶችን አሳትፈን በመስራት ለውጡ መጥቷል። እያንዳንዱ ህብረተሰብ የራሴ ነው የሚለው ነገር ሀሳብ ውስጥ አስገብቶ
መንቀሳቀስ እንዳለበት የሚለው ነገር ለማስተላለፍ ነው። በማንኛው ሰዓት እግረኛው መንገዱ ግራ ጠርዝ ይዞ እንዲሄድ የማድረግ ስራው በማስራቱ ነው ይሄ ለውጥ የተገኘው። ሌላው በትምህርት ቤት ላይ ትምህርት ማህበረሰብ ላይ ሰፊ ስራ እየተሰራ ይገኛል። ትምህርት ማህበረሰብ ማስተማር ማለት ቤተሰብን ማስተማር ማለት ነው። ትምህርት ማህበረሰብ ላይ አንድ ተማሪ ስለ ትራፊክ አደጋ አስከፊነትና ስለ መንገድ አጠቃቀም ግንዛቤ ስንሰጥ ያ ተማሪ የተማረውን ቤት ሄዶ ለወላጆቻቸው እያስተማሩ ይገኛሉ። በተሽከርካሪዎች የቴክኒክ ብቃት ጉድለት፣ በአሽከርካሪዎች ግዴለሽነትና በህብረተሰቡ የመንገድ አጠቃቀም ችግር ምክንያት ውድ የሆነው የሰው ህይወት እየጠፋና የንብረት ውድመት እየደረሰ በሚገኝበት በአሁኑ ሰዓት ይህን አደጋ ለመቀነስ የሁሉም ባለድርሻ አካላት ሚና ወሳኝ ነው ተብሏል። አደጋዎች በስፋት እየተከሰተ ያለበት አካባቢ በመሆኑ ይህን ለመቀነስ ሙሉ ፖሊስ ሰራዊት በየሳምንቱ 40 ወጥቶ እንደዚህ በሚታዩት መልክ ግራ ጠርዝ ከመንገድ ትራንስፖርት ጋር በመቀናጀት ግራ ጠርዝ ህዝቡን እያስተባበረ ትምህርት እየሰጠ ግንዛቤ መልእክት እየፈጠረ እያስተካከለ የመጣ ለውጥ ነው። ሞተረኞች አሁን ሞተር አደጋ እንደ ኢትዮጵያ ላይ ከመኪና አደጋ በላይ ባለ 2 እግር ሞተር ላይ የሚደርሰው አደጋ ከፍተኛ ነው። ስለዚህ ይሄን ሞተረኞች ሞተርን በሚያሽከረክሩበት ጊዜ ሄልሜት እንዲያደርጉ ስራዎችን አሁን ጀምረናል። ማንኛውም ባለ 2 እግር ሞተር ኤሌመንት አድርጎ እንዲያሽከረክር መንጃ እንዲያዝ ተርጋ እንዲለጠፍ ትርፍ እንዳይጫን የማድረግ ስራዎችን ከሞተረኞች ጋር በስፋት እየሰራን እንገኛለን። 2017 ላይ የአጠቃላይ እንደ ዞናችን ያለው የትራፊክ አደጋ የሰው ህይወት ቁጥር ስንወስድ 27 ሰው የሞተበት ነው በ6 ወር መካከል ማለት ነው። ዘንድሮን 2018 ስንወስድ ደግሞ 19 ሰው የሞተበት ነው። ከአምና ዘንድሮ 31% ላይ ቀንሰዋል ብለን እንወስዳለን። እንደዛው ርቀት መለኪያ ራዳሮችን የተለያዩ ነገሮችን እየተጠቀመን እነዚህ አደጋዎችን አስከፊ ነገሮችን በየአመቱ እየቀነሰን ዜሮ ማድረግ ባይቻልም እየቀነሰን አሁን ካየው ሲስተም ዝቅ እያደረገን የመምጣት ጉዳይ ግን የጋራ ቅንጅት ይፈልጋል። የዳሞት ጋሌ ወረዳ ዋና አስተዳዳሪ አቶ አለማየሁ ባርጌ በበኩላቸው የትራፊክ አደጋን ለመከላከል የአሽከርካሪዎች ብቃት ቅድሚያ ደረጃ እንደሚወስድ በመግለጽ በሰው ልጅ ህይወትና ንብረት ላይ የሚደርሰውን የትራፊክ አደጋ መከላከል ይገባል ብለዋል። ለሌላውም አካባቢ ተሞክሮ እንደሆነን ከዚህ ተሞክሮ ተቀምሮ ጋቼኖ ላይ ከዛ ቀጥሎ ወደ ወሺሻሻ አካባቢ ላይ እንደኛ ክላስተር እነዚህ አካባቢ ላይ ከዚህ ያሉት ወጣቶች ተምረው ሌላውም ከዚህ አካባቢ ከኛ ጋር ያሉ ሰዎችም ተሞክሮ ወስደው ሌላ አካባቢ በማስፋት አልፎም ደግሞ አስከፈነቱንም በስፋት አውቀን ቀጣይ ይህንን ለመቀነስ ታስቦ የተዘጋጀ መድረክ ስለሆነ ሁሉም ሰው እኛም እዚህ ጋር መተን ያየነው ልክ ሁላችሁም አደጋውን ለመቀነስና ለመከላከል በዋናነት ራስን መጠበቅ ቀጥሎም ደግሞ የትራፊክ ደህንነት መመሪያዎችን መከተል ከሌሎች ገዳይ በሽታዎች በበለጠ ማህበረሰቡን ላስከፊ ሞት በመዳረግ ተወዳዳሪ ያልተገኘለት የትራፊክ አደጋን ለመቀነስ የታሰቡ የንቅናቄ መድረኮች ተጠናክረው እንደሚቀጥሉ ተመላክቷል። ክቡራን ተመልካቾቻችን ዜናዎች አሁንም እንደቀጠሉ ናቸው። ለአብሮነታችሁ እናመሰግናለን። አሁንም አብራችሁን ዝለቁ። ሀገሪቱ የምትከተለው ዲሞክራሲያዊ ስርዓትን ለማዳበር ሁሉም ዜጎች በሰባተኛው ጠቅላላ ምርጫ በመሳተፍ የድርሻቸውን ማበርከት ይጠበቅባቸዋል። ምርጫው ሰላማዊ፣ ዲሞክራሲያዊ፣ አሳታፊ ሆኖ እንዲጠናቀቅ ህዝቡ የምርጫ ካርድ ከመውሰድ ጀምሮ በዕለቱ ድምፅ በመስጠት ኃላፊነቱን እንዲወጣ ጥሪ እየተላለፈ ይገኛል። በኪንዶ ዲዳይ ወረዳ በተለያዩ ምርጫ ጣቢያዎች ለኢፌድሪ ህዝብ ተወካዮች ምክር ቤትና ለክልል ምክር ቤት አባልነት የታጩ እጩዎች የምርጫ ካርዳቸውን ወስደዋል። የወረዳው መንግስት ኮሚኒኬሽን ጉዳዮች አገልግሎት ላደረሰን ጥንቅር ውብሸት ጳውሎስ። የኢትዮጵያ ብሔራዊ ምርጫ ቦርድ ባስቀመጠው የጊዜ ሰሌዳ መሰረት የፊታችን ግንቦት 24 ለሚካሄደው ሰባተኛው ጠቅላላ ምርጫ በሁሉም የምርጫ ጣቢያዎች የመራጮች ምዝገባ እየተካሄደ ይገኛል። በዕለቱ ድምጻቸውን ለመስጠት ሁሉም ዜጎችም የምርጫ ካርዳቸውን በመውሰድ ላይ የሚገኙ ሲሆን በኢፌድሪ የህዝብ ምክር ቤትና በክልል ምክር ቤትን ህዝብን ለመወከል የታጩ እጩዎችም ወደ ትውልድ ቀያቸው በመሄድ የምርጫ ካርዳቸውን እየወሰዱ ነው። በኪንዶ ኮይሻ ምርጫ ክልል 2 ካርዳቸውን የወሰዱት የደቡብ ኢትዮጵያ ክልል ጤና ቢሮ ምክትል ኃላፊና የክልል ምክር ቤት እጩ አቶ መና መኩሪያ ምርጫው ሰላማዊ፣ ዴሞክራሲያዊና ፍትሐዊ ሆኖ እንዲጠናቀቅ ሁሉም ዜጎች አበክሮ ሊሰሩ ይገባል ብለዋል። ይህንን የዲሞክራሲያዊ ወይንም ህገ መንግስታዊ መብትን በመጠቀም
ቀጣይ ላይ ህዝብን የሚመራ መንግስት እንዲቋቋም የራስን መፍተን በመጠቀም ነው ካርድ የወሰድኩት። ማህበረሰቡ በሙሉ ደግሞ የሚጠበቀው ምንድነው የህገ መንግስታዊ መብቱን በመጠቀም ካርድ እንዲወስድ ነው የሚጠበቀው። ምክንያቱም ያው ከምንም በላይ መጀመሪያ ያው ካርድ መውሰድ ነው። ከዚያ በኋላ ዲሞክራሲያዊ መንገድ፣ በሰላማዊ መንገድ፣ በፍትሃዊ መንገድ ምርጫው እንዲካሄድ ሁሉም በየደረጃው ያለው አካል መስራት ነው የሚጠበቅበት። ምክንያቱም እንደ ዜጋም ማለት ነው መንግስት ሊመሰረት ይገባል። ለዛ በቅድሚያ ካርድ መውሰድ ነው። ቀጣይ ደግሞ ሁሉም በነቅስ ወጥቶ ማህበረሰቡ ካርዱን በወሰደው መሰረት የፈለገውን የመረጠውን ፓርቲ የመምረጥ መብት የተጠበቀ ነው። ያ ስለሆነ በዚህ መልክ ሁሉም ሊወስድ ይገባል። ዴሞክራሲያዊ መብታቸውን ተጠቅመው የመራጭነት ካርድ የወሰዱ ዜጎችም በዕለቱ በምርጫ ጣቢያችን በመገኘት ድምጻችንን ለመስጠት ጓጉተን እየጠበቅን ነው ብለዋል። እና ካርዱን አሁን እኔ ወስጃለሁ። ማንንም ብመርጥም ካርዱ ወሳኝ ስለሆነ መጀመሪያ ካርድ መውሰድ አለብኝ። ሌሎችም ደግሞ መጥቶ ካርድ እንዲወስዱ ማንኛውንም መንግስት ከተመረጠ ካርድ አስፈላጊ ስለሆነ ቅድሚያ የሚቀድመው ካርድ ስለሆነ ያልወሰዱትም ከኔ ጋር የሚሰሩ የስራ ባልደረቦችም እንዲወስዱ አደርጋለሁ። ካውተታይ ኤፊዲዮ ኦሶይ ከዋቤ ጉዮሎ ኦጊዲዮደ ጋክሪስ ያናባ ኤረናውራ ማናባ ወተናውራ ይገባዳ ያናገ ነው ኤሌክትሪክ ዊሾ ከዋጋ ዶረና ቢዲ ካልሊ ስኪውትራ ሚራካው ጊዲዮ ጊሾ ዶ ምርጫ ጦሳይ ኑና ጋቲኮ ጋክሪ ፖሎን ዶረና ቢዲ ፋይትሪ ሁበ ነው አኪውቲስ አሳና ፍሳቆ ፒያጋ ካውተታ ቆፒያጋ ዋና አስተዳዳሪ አቶ አበበ ዋኬም ለሰባተኛው ጠቅላላ ምርጫ ከቅድመ ዝግጅት ምዕራፎች ጀምሮ እስከ ድምጽ መስጫ ቀን ድረስ የአካባቢው ዜጎች በሰላማዊ መንገድ ካርዳቸውን በመውሰድ በዕለቱ ድምጻቸውን እንዲሰጡ የማስገንዘብ ስራ እየተሰራ እንደሆነም አብራርተዋል። ምርጫው ሰላማዊና ዲሞክራሲያዊ ሆኖ እንዲካሄድ ከህብረተሰቡ በርካታ ነገሮች ይጠበቃል። ስለዚህ ከቅድመ ምርጫ ጀምሮ ምርጫ ዕለትም ከድህረ ምርጫም ላይ ምርጫው ሰላማዊ፣ ፍትሃዊ፣ ታማኒና በህዝብ ዘንድም ቅቡልነት ያለው በዓለም አቀፍ ደረጃም ቅቡልነት ያለው ሀገራችን ኢትዮጵያም ከፍ አድርጎ የሚያሳይ ምርጫ ለማካሄድ ስለምንፈልግ ሰላሟን ጠብቀን ግንቦት 24 ምርጫ ዕለት ድረስ የሀገራችን ሰላም የአካባቢያችን ሰላም በመጠበቅ የእያንዳንዳችን ዜጋ ግዴታ ነውና በሰላም ዙሪያ ላይ በማንኛውም የጸጥታ አካላት ጋር በመተባበር የአካባቢ መንግስት ጋር በመተባበር የሃይማኖት አባቶች፣ የሀገር ሽማግሌዎች፣ ወጣቶች፣ ሴቶች፣ ሲቪክ ማህበራት ሁሉም ስለ ሰላም የሚሰብክ መሆን አለበት። ከዛ በኋላ ማንም በያዘው ድምጽ መስጫ ዕለት ላይ የራሱን ካርድ ይዞ የወደደውን ይጠቅመኛል፣ ይሻለኛል፣ ያሻግረኛል፣ ሀገር ሁሉና ከፍ ያደርጋል የሚለው ነገር ካርድ የወሰደው አካል ማንኛውም ወጥቶ የሀገር ከፍታ የሚመለከተው ነገር ወጥቶ ድምጽ እስከሚሰጥ ድረስ የአካባቢውን ሰላም እንዲጠብቅ የሚል ሀሳብ ለመጨመር ነው። ሁሉም ዜጎች የልማትና የመልካም አስተዳደር ጥያቄዎች እንዲፈቱ በራሱ ፈቃደኝነትና ተነሳሽነት መንግስትን መመስረት ስለሚጠበቅበት ይህንን ተግባራዊ ለማድረግ ከወዲሁ የምርጫ ካርድ በመውሰድ መዘጋጀት ይጠበቅበታል። አዋሽ ባንክ ባለፉት 31 ዓመታት በትምህርት፣ ጤና፣ ስራ ዕድል ፈጠራና መሰል ሰው ተኮር ተግባራትን ለማከናወን ከፍተኛ በጀት መድቦ በመስራት ማህበራዊ ኃላፊነቱን እየተወጣ እንደሚገኝ ተገለጸ። ባንኩ የትንሣኤ በዓልን ምክንያት በማድረግ ክብራችን ወገናችን ደስታችን ማካፈላችን በሚል መሪ ወደ 100 ለሚሆኑ አቅመ ደካሞች የገንዘብና የአይነት ድጋፍ አድርጓል። መስከረም ጌታቸው ዝርዝር አላት። አዋሽ ባንክ ባለፉት 31 ዓመታት በትምህርት፣ በጤና፣ በስራ ዕድል ፈጠራና በተለያዩ ስራዎች ከመሳተፍ በተጨማሪ ሰው ሰራሽና የተፈጥሮ አደጋዎች ሲከሰቱም የተለያዩ ሰብአዊ ድጋፎችን ለማድረግ ከፍተኛ በጀት መድቦ ሲሰራ ቆይቷል። የዘንድሮውን የትንሣኤ በዓል ምክንያት በማድረግም ክብራችን ወገናችን ደስታችን ማካፈላችን በሚል መሪ ቃል ድጋፍ ለሚሹ ወገኖች ከ1 ሚሊዮን ብር በላይ በመመደብ የገንዘብና የአይነት ድጋፍ ማድረጉም ተገልጿል። አዋሽ ባንክ በተለያየ ጊዜ ማህበራዊ ኃላፊነቱን የሚወጣ ተቋም ነው። ከዚሁ አሁን ከዛሬ ከምናደርገው የበዓላት ለአቅመ ደካሞች ከምናደርገው ድጋፍ ጋር በተያያዘ ለአመታት ስናደርገው የቆየ ነው።
ባለፈው ዓመት ይህንኑ በክርስትና እምነት ተከታዮች ዘንድ የሚከበረው በዓል ላይም በእስልምና ሃይማኖት ተከታዮች በሚከበረው በዓል ላይም ጾሞች ላይም ድጋፍ ሲያደርግ ነው የቆየው። ይሄ የዛ ድጋፍ አንዱ አካል ነው። የዘንድሮውን የትንሳኤ በዓልን ምክንያት በማድረግ ለክርስትና እምነት ተከታዮች የምናደርገው ድጋፍ ነው። ድጋፉ እንግዲህ ዛሬ ስንሰጥ እንዳያችሁት የ25 ኪሎ ግራም ዱቄት፣ የ5 ሊትር ዘይትና የ3000 ብር ጥሬ ገንዘብ ለእያንዳንዱ ሰው ድጋፍ ነው። እንደሚታወቀው በተለያየ በተፈጥሮ አደጋና በሰው ሰራሽ አደጋዎችም ጭምር ጉዳት ለደረሰባቸው ወገኖች አዋሽ ባንክ ድጋፍ እያደረገ ቆይቷል። ዛሬም እንግዲህ እንዲህ ባለ ሁኔታ ትልቅ በጀት ተይዞለት ይሄ ፕሮግራም እየተካሄደ ይገኛል። ይህ ድጋፍ እንደ ሀገር ከ5000 ለሚበልጡ ወገኖች እንደሚደረግ የተገለጸ ሲሆን በወላይታ ሶዶ ሪጂናል ኦፊስ በኩል ደግሞ ዛሬ ከተደረገው ድጋፍ ጋር በተመረጡ 3 ቦታዎች ወደ 300 ለሚጠጉ ወገኖች ድጋፍ እንደሚደረግ ተመላክቷል። እንግዲህ ይህ ድጋፍ በዚህ ወቅት በመላ ሀገሪቱ እየተደረገ ያለ ድጋፍ ነው። በብዙ ከተሞች በመላ ሀገሪቱ በተመረጡ አካባቢዎች ነው ድጋፍ እያደረግን ያለ ነው። የዚህ ድጋፍ አካል እንግዲህ በእኛ ቀጠና ወይም በእኛ ሪጂናል ኦፊስ ጽህፈት ቤት ስር የሚገኙ 3 ቦታዎች ላይ ነው ይህን ድጋፍ የምናደርገው። ዛሬ በዋናው የምናደርገው እዚህ ሶዶ ከተማ ላይ ከምናደርገው ድጋፍ በተጨማሪ በእኛ በምናስተዳድረው አካባቢ ባሉ ሌሎች 2 ቦታዎችም ይሄ ድጋፍ የሚደረግ ይሆናል ከነገ ጀምሮ። ስለዚህ የራሪው ድጋፍ እዚህ እያደረግን ያለው ድጋፍ ለ100 ሰዎች የምናደርገው ድጋፍ ነው። በአጠቃላይ ግን በቀጠናችን ለ300 ሰዎች ነው ድጋፍ የምናደርገው። ስለዚህ ባልኳችሁ 2 ቦታዎች እንደዚሁ 100 ሰዎች የምንደግፍበት ፕሮግራም ይኖረናል። ይሄ እንግዲህ በባንክ ደረጃ በአጠቃላይ ከምናደርገው ድጋፍ የ5000 ሰዎች ድጋፍ አንጻር ከዛ ውስጥ የሚቆጠር ነው። ይሄው ተመሳሳይ ድጋፍ በዚህ ሰዓት በተለያዩ የኢትዮጵያ ከተሞች ድጋፍ እየተደረገ ነው የሚገኘው። ድጋፍ የተደረገላቸው ወገኖችም የተሰማቸውን ደስታ በመግለጽ ለድጋፉ አመስግነዋል። በጣም ደስ ብሎኛል። በጣም እኔ ለመጀመሪያ ይሄ ዛሬ ገና እድል ሲደርሰኝ ነው። እስካሁን ደርሶብኝ ማያውቅም። ያው እንግዲህ እግዚአብሔር እንዳለው ነው። እሱ የከፈተውን ጎሮሮ ሳይዘጋ ያድርምና ዝም ብዬ ነበር ያለሁት። ያው እሱ እንግዲህ እሱ ባሰበው ነው ሁሉም የሆነው። አዋሽ ባንክን እግዚአብሔር ይስጥልን፣ ለማህበሩ ይስፋለት ብዬ ነው የማመሰግነው እስከ ሰራተኛው ድረስ። በጣም ትልቅ ደስታ ይሰማኛል። እግዚአብሔር ባደረገው በውሃውም በምናምኑም ያው እናሳልፈዋለን ስላደረሰን ብለን። ስለዚህ አሁን እነዚህ ሰዎች ካላቸው ስላቋደሱን አዋሽ ባንክን በጣም አድርገን እናመሰግናቸዋለን። ሌሎች ተቋማትና ግለሰቦችም በበዓላት ወቅትም ይሁን በማንኛውም ጊዜ በአካባቢያቸው ያሉ አቅመ ደካማ ወገኖችን ሊደግፉ እንደሚገባ መልእክት ተላልፈዋል። እንግዲህ በዓል በእኛ ሀገር ባህል ትልቅ ቦታ የሚሰጠው ነው። ችግር ደግሞ በበዓል ጊዜ ባስ ይላል። በዓላት ላይ የተቸገሩትን ማገዝ በጣም በጎ ተግባር ነው። ይሄ ደግሞ ከተቋማት በትክክል የሚጠበቅ ነው። ተቋማት እንግዲህ ቆመው የሚሰሩት ህብረተሰቡ ሲኖር ነው። በተለይ ፋይናንስ ተቋማት ሲሆኑ የህብረተሰቡ አቅምን ድጋፍ ማድረግ ላይ መሳተፍ አለባቸው ብለን እናምናለን። ይሄንን ነው በእኛ በኩል እየተወጣን ያለ ነው። ብዙ ችግርተኛ አለ እኛ ሀገር፣ ብዙ ድጋፍ ሚሻ ህብረተሰብ አለ። ሀገራችን ገና በማደግ ላይ ያለች ሀገር ናት። ስለዚህ ሌሎችም ተቋማት አቅም ያላቸው ሁሉ በዚህ በዓል ወቅት የተቸገሩ ወገኖቻቸውን ቢያስቡ የሚል ነው በእኛ በኩል መልእክት የምናስተላልፈው።